ኦኬ ኦኬ። ሙያ ምንድን ነበር አንተ? ኤሌክትሪካል ኢንጂነሪንግ የተመረኩት ሩጫ የጀመርኩት ሃይ ስኩል እያለሁ ነው። እሺ፣ እና ሩጫ ስምህን መጀመሪያ በጣም ስምህን አስተዋውቀን። አብርሃም ጌታውን እባላለሁ። እሺ፣ ከየት ነው? አዲስ አበባ። እሺ፣ ሙያህ ምንድን ነው? አ፣ አሁን ምንድን ነው? ከዚህ በፊት ምንድን ነው? ዘርዝር አስረዳን። እሺ ሁለቱም ላይ ትምህርት እኔ ምን ነበረኝ መሰለህ፣ ሩጫ መጀመሪያ በጣም አልወድም ነበረ። ኳስ ነበረ በጣም የምወደው እሺ። እና ወንድሜ ሲሮጡላ ስቅበት ነበረ። ወንድም ሯጭ አለህ? ሯጭ በሰዓቱ ላይ እሱ ሩጫ ይወዳል። ጠዋት ተነስቶ ይሮጥ ነበረ። እሺ። ከዛ በኋላ አንድ ጊዜ ትምህርት ቤት የስፖርት ውድድሮች አለ፣ የትምህርቶች የስፖርት ውድድር አለ እና እሺ እንደ አጋጣሚ ሆነ ከእግር ኳስ ውጭ ሆንኩኝ። እሺ ከዛ ሌላ ኢቨንት ነበረ ሩጫ ላይ፣ እሱ ላይ ገባሁኝ። ኳስ ላይ ሲጫወት በክንፍ በኩል ፈጣን ነኝ። እሺ ልክ ሩጫው ላይ ስገባ ያለምንም ትሬኒንግ 800 ገባው። አንደኛ ሁለተኛ ወጣሁኝ ያለምንም ትሬኒንግ። የት ነበረ ይሄ? ኤስኤት ወይ እንትን መቅደላ ትምህርት ቤት ወይ ብስራተ ገብርኤል አካባቢ። ኦኬ። አዲስ አበባ ልጅ ነህ? ክፍለ ሀገር የተወለድኩት ግን አዲስ አበባ ነው ያደግኩት። እሺ። እና ሩጫው ላይ ሳይ ሁሉም ሲወለድ የሆነ ነገር አለ፣ ባዶ የሚወለድ የለም። እውነት ነው። ለሁላችንም የተሰጠን ታለን። ከዛ በቃ አብርሃም ይሄን ቦታ ያን የምወደው ያን ነገር ቢሆንም ግን በቃ እዛ አየሁት ራሴን እና ከዚህ በኋላ የተሰጠ ስጦታ እዚህ ጋር ነው። በዚህ ላይ ካጣጣኩኝ እና እየተማርኩኝ እንትና አንድ ጃፓናዊ ስፖርት አስተማሪ ነበረ እዛ ኤስኤስ አወቀው ብስራተ ገብርኤል አካባቢ። እሺ። ትምህርት ቤት አለና እዛ የጃፓናዊ ጃፓን እሺ። እሱ ለሩጫ ውስጥ ነበረው። በእሱ ተሰልጠን ጀመርኩ። ማቃጠልኩኝ ትሬኒንግን። እሺ። ሃይ ስኩል ላይ ያለው 800 ነበረኝ። እሺ። 5403 403 እሺ። ሃይ ስኩል ላይ ያለ። ኦኬ፣ በጣም ጥሩ ነው። ክፍለ ከተማ ምናምን ወክዬ ሄድ ነበረ በኮልፌ ንፋስ ስልክ። ኦኬ። እና ብዙ ጊዜ ሄድና ያው አራተኛው ወይ አምስተኛ ነው ፋይናል ፍጻሜ ላይ የምደርሰው። ሰው ነኝ። ከዛ በኋላ ምን አሰብኩኝ፣ በቃ የመጀመሪያው ኢንጂነርም አትሌትም መሆን አለብኝ የሚለውን ነገር እንትን ላይ ደረስኩኝ። በጣም ብዙ አትሌት አለን፣ ጥርጥሬ ያው እንደ ሳይሆን አይሆንብኝና አብዛኞቻችን ግን ትምህርት ላይ ብዙም አንገፋም። እውነት ነው። እና የኔ ህልሜ የነበረው የመጀመሪያው ኢንጂነርም አትሌትም ሆኖ ለሌሎቹ አርአያ መሆን፣ ሁለት ደግሞ ስፖርትም ትምህርትም ኮምባይን ማድረግ እንደሚቻል ማሳየት ነበረ። ከዛ ውጤት መጣልኝ። እዚህ ሃይስኩል ላይ በነበርኩበት ሰዓት ላይ እየሰራሁ ነው የተማርኩትም። ማታ ጥበቃ ሰራ ነበረ፣ ቀን እማራለሁ። እና በሳምንት አንድ ቀን 2 ቀን ለትሬኒንግ የማገኘው ሌላውን ጊዜ ትምህርት ከመሄድ በፊት ትንሽ ሰዓት ሰፈር ላይ አሮጣለሁ። ግን ያገዘኝ ምንድን ነው፣ በሳይክል ነበረ የምሄደው ወደ ትምህርት ቤትም ወደ ቤትም ወደ ስራ ቦታ ማለት ነው። እና መቆየቴ ስፖርት እንድቆይ ያደረገኝና እንትን ላይ ቅዳሜ ረፍት ስለሆነ ከጓደኞቼ ጋር ሲሄድ አልቸገርም ብዙም ትሬኒንጉን ኤክሰርሳይዝ ስላለሁኝ ማለት ነው። ከዛ እንደዛ ሆነ ዩኒቨርሲቲ ገባሁ። አክሱም ዩኒቨርሲቲ ሄድኩኝ። ኤሌክትሪካል ኢንጂነሪንግ ገባሁ። 5 ዓመት እዛ ጨረስኩኝ። አይጠፋም መቼም ዩኒቨርሲቲዎች ማለት ትምህርት ቤቶች ምን አይነት አስተዋጽኦ ያደርጋሉ ለስፖርቱ፣ ዩኒቨርሲቲዎች ምን ያደርጋሉ የሚለውን ነገር ያው ለአንተ አዲስ ነገር አይደለም። እዛ መግባቱ ራሱ ሌላ ሀሳብ ነው እና ከስፖርቱ ጋር ደግሞ ማገናኘቱ ሌላ፣ በተለይ ደግሞ ምንም የሚደግፈ ሰፖርት የሚያደርገ ከሌለ እንትን ውስጥ ሆነ እኔ የማደርገው ምንድን ነው ክረምት እዚህ መጥቼ
ለአመት የሚሆነኝን ስራ ሸቃቀዬ ሽፍራ ጠራቅሜን ወደ ዩኒቨርሲቲ የሚሄደው እና በዛ መሀል ላይ ደግሞ አንዳንዴ ዩኒቨርሲቲ ምግብ ሁኔታ አለ። አትሌቲክስ ደግሞ ያው ሩጫ ላይ ሴንሲቲቭ ነው ምግቡ። እንደዛ ሆኜ ጨረስኩኝ። ያው እዛ ሆኜ ምሳሌ ነበረው እቅዴ ምንድን የነበረው ቢያንስ ከስፖርቱ ከሪትሙ እንዳልወጣ ከሲስተሙ እንዳልወጣ ከተመረጡም በኋላ ቀጥልበታል የሚል ነበረው። ከዛ ከወጣ በኋላ ደግሞ ያው ኤክስፔክት እንዳያፋሪያ ምኞቴ የነበረው ቢያንስ በቃ ትሬኒንግ የምሰራበትን ጊዜ እንዲሰጠኝ ነበር ፈጣሪ። ትሬኒንግ የምሰራበትን ጊዜ እንዲመቻችልህ እሱን ነበረ በቃ ፈጣሪ የሚጠይቅ የነበረው። ከዛ አዲስ አበባ ተመርቄ መጣሁኝ። ተመርቄ እንደመጣሁ ገና በመጀመሪያው ሳምንት 15 ቀን ተቀጥሬ ሹፍርና ሰራው። 15 ቀን ተቀጥሬ ደግሞ ኤሌክትሪካል ኢንስታሌሽን አሲስታንት ሆኜ ሰራው። ሰርቫይቫል ሩጫውን ትሮጥ ነበር በመሀል እንደዚህ እየሰራ ሮጥ ነበረ። ያ ቤተሰብም ደግፋለሁ፣ እህቴን አስተምራለሁ፣ እናቴንም ሰፖርት ማድረገው እኔ ነኝ። ከዛ የሆነ የውጭ ድርጅቶችን ስሉስ የውሃ ማጣሪያ መስራት ጀመርኩኝ። እዛ ውስጥ እንደ ፕሮዳክሽን ማናጀርም ምክትል አስኪያጅም ሆኜ ፐርቼዘርም ሆኜ እዛ እሰራለሁ። እና ብዙ ኃላፊነት ስላለብኝ ያኔ ደግሞ ኃላፊ ከሆን ሮል ሞዴል እንደ መስታወት ነው መገኘት አለብኝ እዛ ስራ ቦታ ላይ። እኔ አርፍጄ ፍራች ማት አልችልም። እዛ አዲስ አበባ ውስጥ ደግሞ ሆነ ትሬኒንግ መስሪያ ቦታዎችን ታውቃለህ አይደለም? ስራ እየሰራ ፉል ታይም አክሴስ ሆነህም እንኳን ከባድ ነው። አንድ ልጅ አለን የማውቀው ለዚህ 9 ሰዓት ወጥቶ አንዳንዴ 7 ሰዓት 8 ሰዓት ቤት የሚገባበት ጊዜ አለ። እና አንዳንዴ ትሬኒንግ ቀራለሁኝ። እንዲህም እያደረግክ ይሄን እየሰራህ ነው የምትሮጠው? እሮጣለሁ። ቀጠልክበት? ቋንቋ ሞክራለሁ። ፊደል መቁጠር ይጠቅሙኛል እና እንደ ጉራ ሳይሆን ተመስገን እንደማያ ስለሆነ ማለት እና ጻፍ ነበረ በራሴ ውድድሮችን ኦንላይን እየፈለግኩ ምናምን ለመሄድ። ከሌለህ የለም ማንም አይፈልግህም። ውጤት ከሌለህ ነው ወይስ ምን? አሁን ኦንላይን ሰዓት ኢንተርኔት ሬጅስተርድ የሆነ ሰዓት የለኝም። በቃ ያን ማግኘት አለብኝ እና ምን አደረኩኝ? በ2023 ቬትናም በራሴ ተሳትፌ ቬትናም ሄድኩኝ። ቬትናም ሲሄድ የመጀመሪያውን ፍላይት ትኬት አመለጠኝ። የሰዓት 7 ሰዓት ነበረና ይህም ነፌል ተሸውጄ አመለጠኝ። ከዛ ማስቀየሪያ ጊዜም የለኝም። አንድ ጓደኛ ነበረኝ የሚረዳኝ፣ ሆላንዳዊ ነው። በጣም ጥሩ ጋጄ ነው። ያው ይሄን ፍላጎትን ስላየ ሞክሯል። ሆላንድ ሀገር ለመውሰድም እሱ ሞክሯል። ኢንሹራንስ እንትን አድርጎ ምናምን ቪዛ ለኛ ሀገር ቀላል አይደለም። ውድድር ለማምጣት ማለት ነው። ውድድር አስመዝግቦኝ። ኦኬ ገባኝ። ሪከርድ እያደረኩ ነው የምሰራው ነው ታውቃለህ አይደል? ችግር የለም ደስ ይለኛል። እሺ ያው ቪዛውን ማግኘት ከባድ ነው። ሄደ ማታ ከሆነ አይመለስም ነው። ከዛ በኋላ ቬትናም ነገርኩት። እዛው ኤርፖርት ሆኜ ደወልኩለት። አመለጠኝ አልኩት በዋትሳፕ። እዛ ደወልኩለትና እዛ ከኔ ጋር እያወራ ሰርች ያደርጋል። ሌላ ኦፕሽናል ፍላይት ኦፕሽኖችን። ነገ አንድ ፍላይት አለ ተጨማሪ ወደ 900 ዩሮ አካባቢ ነው። ዋን ዌይ ብቻ። ወደ $1000 ነበር የከፈልኩት። ተጨማሪ እንትን ሆነ ማለት ነው። ከዛ ምን ውሳኔ ላይ ደረስን? ኦፖርቹኒቲውን ከማጣት ብሩን ማውጣት ይሻለናል የሚለው መጣንና እኔ ከፍልልሃለሁ፣ ውድድር ላይ ብቻ ፎከስ አድርግ፣ ስለ ብሩን ቤት እንደምትመልስልን በኋላ ዲስከስ እናደርጋለን፣ መፍትሄ እንፈልጋለን አለና 900 ዩሮ ቆረጠልኝ። እንትን ማድረግ ማስቀየር አልችልም። ጊዜ በራሴ እንትን ኦልሬዲ ሌት ስለሆንኩኝ ያለ አማራጭ ምንድነው? ብሩን ማጣት ነው፣ ኦፖርቹኒቲውን ማግኘት። ሄድኩኝ፣ እዛ ደረስኩ። 24 ሰዓት ነው ጉዞ የነበረው ፍላይቱ። ያው ትራንዚት ነበረ ዱባይ። ወደ 6 ቀን መሰለኝ ቆየሁት። አጠቃላይ 24 ሰዓት ነው። ቬትናም ደረስኩ። ከቬትናም ደግሞ የ1 ሰዓት ጉዞ ፍላይት አለ
ወደ ኩኞን የምትባል ከተማ ማለት ነው። ታወቁ ከሃኖይ ወደ ኩኞን። ከዛ እዛ ደረስኩኝ። የያዝኩት ሆቴል ደግሞ እንዳጋጣሚ ሆኖ ትንሽ ራቅ ይላል ከተማ ውስጥ ሆኖ ውድድር ከመነሻው ላይ። ስለዚህ እንትን ማድረግ ሌላ ሆቴል መፈለግ አለብን። እውነት ነው። ቀረብ እንዲልህ ማለት ነው። ቀረብ እንዲልህ መውሰጃው ላስት ሚኒት ላይ ደረስኩት ማታ። እሺ ይቅርታ ተቋርጦ ነበር። መጣሁን ስልክ ተደውሎ ነው አቋርጬ። እሺ ሌላ ሆቴል አጣሁኝ። እሺ ከዛ እዛው አንድ ልጅ አየና ከኢትዮጵያ እንደመጣ ወቀ። ከዛ በቀለ ነው የሚሉት ቀነኒሳ ስላለ የኢትዮጵያ ኩን ቀነኒሳ አለ። ቀነኒሳ በቃ ቻምፒዮን የኢትዮጵያ ከተባለ ቻምፒዮን ነው። እሺ ከዛ እሱ በሞተር ይዞኝ ሄዶ አጣን ሆቴል። ከዛ እነሱ የአንድ ስታፍ ላይ እንትን አሸጋሽገው እዛ አሳደሩ። ምግብ ቤት ስፈለገልኝ የተኛሁት እንቅልፍ ስንት ሰዓት ነው? 3 ሰዓት። እሺ እዛም ሄጄ ምግብ ፍርሃት አለ እንደፈለግ በት አልቻልኩም እና በቃ የነቃምሼ ገብቼ ተኛሁኝ። በሶ ትንሽ ይዤ ነበረ። ውድድሩ የሚካሄዱ ለይት 10 ሰዓት ነው። እሺ ለይት 9 ሰዓት ላይ ተነስታሁኝ። 3 ሰዓት ብቻ የተኛሁት። እሺ ያችን በሰጠች ሄድኩኝ። በቃ መንገድ ላይ የሄድ ብዬ ውድድሩ ተጀመረ። እሺ ስንት ነው ውድድሩ? ምንድነው ውድድሩ? ስንት ኪሎ ሜትር ነው? 21 ግማሽ ማራቶን። ለዛ ተዘጋጅተሃል አንተ? እዚህ ከስራ ጋር ሆኖ ያ ሙሉ በሙሉ አልተዘጋጀሁም። ማን ነበር ያዘጋጀ? አሰልጣኝህ? በራሴ ነው የምሰራው። በራስ አሰልጣኝም የለህም? አሰልጣኝ ያው አንዳንዴ እየሄድኩኝ እቀላቀላለሁ። ምናልባት ካወቀው ሲሳይ የሚባል ነበረ፣ እሱ ጋር ሰራ ነበረ። ሲሳይ ማለት አዲሱ ገበያ ያለው ቀጭኑ ልጅ፣ ረጅሙ ልጅ? በጣም እኮ የቆየ አትሌቲክስ ላይ የሚሰራ ልጅ እኮ ነው። እሺ አሁን የት ነው ያለው? እሱ የት ነው ያለው? አሁን ካናዳ ነው? ካናዳ። ኦኬ እሺ። ከዛ እዛ ሲደልቅ ወደ ሲጀመር የመጀመሪያ 3 ኪሎ ሜትር ብቻዬን ነኝ። ከአጠገብ ያለው ካሜራማን እና ሞተር የሚያደርገው ሰው ነው። እሺ እሱ ሌላ በራስህ ነው ሳጽፈህ ሄድከው? ሲሳይ መላክ አልቻለም ነበረ? አይ እኔ በራሴ ሞከ። እሱ የእሱ ችግር የመጽሐፍ ችግር የለብኝም። እኔ ገባኝ እንጂ ራሴ ሞክራለሁኝ። ለሲሳይም ደግሞ ጉዳት ስላለው ለሁሉም ማመቸት ይከብደዋል። እሺ እዛ ሄድኩ። የመጀመሪያ 2 ኪሎ ሜትር ብቻዬን ያለሁት። እሺ ሙቀቱ ወበቁም ኃይለኛ ወበቅ ነው። እሺ ዩኒት ሀይ ነው። እዛ ላይ ሆኖ ደግሞ ካፊያም አለ። እንደዛም ሆኖ ተቋቋም አቃተኝ። እንትኑ ከበደኝ። እሺ 5 ከምናምን ደግሞ ትሬኒንግ አቆሜ ነበረ። ስራ በጣም ጫና በዝቶብኝ ወደ 15 ከምናምን ስራ ትሬኒንግ አቆሜ ነበረ። እሺ ስራ ጫና በዝቶብኝ ነበረ። እዚህ ግን ኦልሬዲ ሬጅስተር ሆኛለሁ። ብዙ ነገር ስላለ ግን ሄጄ በቃ ሞክሬን አለብኝ። ይሄ ማት በቃ እንትን ባልሆንም አንደኛ ባልወጣም የማገኘው ኤክስፔሪንስ ልምድ አለ። እሺ በቃ ለዛ እንደ ኢንቨስትመንት ነው ያኔ አስቤ ሄዱ። ገባኝ። ሩጫዬን ማድረግ ኢንቨስትመንት ሄድኩኝ። የመጀመሪያው ኪሎ ሜትር ድረስ ብቻ ይከተለኝ የለም ነበር። ከ12 ኪሎ ሜትር በኋላ ድንዛዜ መጣ። የታይም ዲፍረንስም አለ። በቃ ልክ እንደ ሰካራም ሰው ነው የሚሆነው። በቃ ምንም እንትን ማድረግ አልቻልኩም። የሬሲንግ ታክቲክ አጠቀምኩም። ስትራቴጂ ምንም የለም። አልተረጋጋሁም። ወረድ በቃ ደንብር ሄድኩት። ይሄን ግን ከ12 ኪሎ ሜትር በኋላ 2 ልጆች መጥተው አልፎኝ ሄዱና 3ኛ ወጣሁ በመጀመሪያ ውድድር። እሺ የሚገርም ነው። 3ኛ ወጣሁ። የተወሰነች ብር አገኘው። ስንት ብር አገኘህ? እየተናገርካት ሂዳ 12 ሚሊዮን ብር። ያው ጋብዘ እንዳትልኝ 12 ሚሊዮን በእኛ አገኘህ? ወደ 700 ምናምን በላይ መሰለኝ። 6 ወይ 700 አካባቢ ነው። መቼ ነው ዓመተ ምህረቱ? ይሄ 23 ማለት ነው። 23 እሺ ከስንት ገባኸው? ሰዓቱን ከስንት ገባኸው? ከስንት ሮጥከው? 76 ተርፈሃል በዛ ሙቀት። እሺ 76 ኦኬ። እሺ ከዛ በኋላ በዛው ደግሞ ሌላ ውድድር አዘጋጅቼ ነበረ እዛው ታይላንድ። እሺ
እና ታይላንድ ምናልባት ማይስ ኮሚኒኬሽን የሚባል ኢቨንት ኦርጋናይዘር አለ። በጣም ምርጥ ሰው ሩት ይባላል። እንዳው በቃ ሀሳቤን ሼር ያደረኩት ነው እንትን ያደረገኝ እና ነፃ መግቢያ መመስገቢያ ነፃ አደረገልኝ እና ሆቴል ያዘልኝ። ከቪየትናም ታይላንድ የአንድ ሰዓት ምናምን ፍላይት ነው። ቪየትናም ደርሼ ኢትዮጵያ መጥቼ ከኢትዮጵያ ወደ ታይላንድ የሚሄድ ሌላ ኮስት ነው። ስለዚህ በተሻለ መጠን ኮስት ሚኒማይዝ አድርጌ ኦፖርቹኒቲዎቹ እንዴት ነው ፕሮፋይል መክፈት አለብኝ። ዋና ምንድን ነው የሚለው ነገር ኔክስት ላይ ለሚመጣው እንትን ከዛ እዛ ሄድኩኝ። እዛ 9ኛ ወጣሁኝ። እዛም ሄደህ ስንት ኪሎ ሜትር? 21 አሁን 21። ሽልማቱ እስከ ስንተኛ ነበር? እስከ 8 አይ ቲንክ እስከ 5 መሰለኝ። እስከ 3 ወይ እስከ 5 ነው፣ እርግጠኛ አይደለሁም። እሺ፣ ስለዚህ ሽልማት ውስጥ አልገባህም። ያኛው ግን እስከ 3ኛ ስለነበረ ነው $7,000 ያገኘው። $7,000 አይደለም፣ $700 ወይ $600 ነው ባለፈው ያገኘው የቪየትናሙ። እንዴት ታዲያ 12 ሚሊዮን ይመጣል? እሱ ታዲያ 12 ሚሊዮን ማለት የእነሱ የቪየትናም 12 ሚሊዮን ብር። የቪየትናም 12 ሚሊዮን ብር። ኦኬ ኦኬ ኦኬ። እሺ፣ ከባድ ነው። እሺ፣ 10ኛ ወጥተህ ይሄኛውን ሁለተኛውን ውድድርህን 10ኛ ወጥተህ ምንም ሽልማት አላገኘህም። 3ኛና 9ኛ። ኦኬ፣ በቃ እሱን ጨርሼ መጣሁኝ ወደዚህ ወደ ኢትዮጵያ መጣ። ከዛ በኋላ ምን ወሰነ? $600 ተሸልመሃል። ከልጁ 900 ተበድረሃል። 300 ይቀርብሃል ማለት ነው። እሺ፣ ያው በዚህ ከመለስክ ብዬ ነው። ከመለስክ ማትወድ ከሆነ ቀጥል እስኪ። ሄሎ ሄሎ ሄሎ፣ አብርሃም እየሰማሁ ነው። እሺ፣ ይሰማል። ስልክ ገብቶ ነበር በመሀል መሰለኝ። ከዛ እሺ፣ ቀጥልልኝ። ወደ ኢትዮጵያ መጣሁ። ምን አልኩኝ? ምን ተማርኩኝ? ሩጫ ማለት እንደ ህፃን ልጅ ነው። እኔ እንደመረዳት እድሜ ስንት ነው አሁን ላይ? የፓስፖርት ወይስ ከነባቱ ንገረኝ። ከነባቱ የፓስፖርት ነው። የፓስፖርት ነው እድሜ። እኔ እሱ ላይ አላምንበትም እና 37 ነኝ። እሺ፣ በቃ ባለሁበት በሰራሁበት ነው መኖር የምፈለገው። 37 አሁን ላይ ይህን ሳደርግ ግን 35 ዓመት የነበረ። ይህ ስታደርግ 35 ዓመት ነው። የፓስፖርቱ የፌዴሬሽን ተመዝግበህ ነው? በፌዴሬሽን በኩል ነው የሄድከው ስትሄድ ወይስ ዝም ብለህ በራስህ ተጻጽፈህ ውድድሩን አግኝተህ ሄድክ? ኧረ በራሴ ነው። ፌዴሬሽን ማግኘት ሌላ ነው። እሺ እሺ፣ በራሴ ነው። እንደው ፈታ በርዘም አይወሰደኝ። በዛ በኩል አይወሰደኝ አልክ? አዎ። ምን ነው ማለት በቃ የምታየው ነገር እና ጓደኞች ጋር የሚደርሰው ነገር ሳስብ በቃ አላውቅም። ምን አይነት በደል የደረሰ ሰምተሃል? ያው ጥረትህን ያው ስም መጥቀስ እንትን አያስፈልገኝም እና መሄድ ፈልገው ዋና አትሌት መሆንን መግለጫ አምጣ ይባላል ከኤምባሲ በዛ አውሮፓ ላይ። ዋናው አትሌት መሆንን ጉት። እሺ፣ ታዲያ ምን ችግር አለ? አትሌት ለመሆኑ ማረጋገጫ ማጻፍ ከባድ ነው እንዴ? አትሌት ከሆኑ አንደኛው ሀገር ውስጥ ያሉት ውድድሮቹ በጣም ውስን ናቸው። እነዛ ውስን ውድድሮች ላይ ለመሳተፍ ደግሞ ምን ያህል ዝግጅቱን አለ። መሀል ላይ ጉዳት ይኖራል። ልትሆን ትችላለህ፣ ላይመጣልህ ይችላል። ለጥሩ ፕሮፋይል አታገኝ ትችላለን። አትሊስት ውድድሩን ገብተህ ጨርሰህ ወጥተህ እንደ እኔ ከሆነ ገብቶ ጨርሶ ከመውጣቱ ራሱ ሌላ ሽልማት ነው። ምሳሌ ያህል ማለት ነው። የሆነ ሰዓት እኔ ትክክለኛ እንትን አላውቅም፣ ግን በቃ
እንትንም በቃ ወደዛ መስማቱም ስለማልፈልግ ዲቴል እንትን ማወቅ ፍላጎት የለኝም ከሰዎች ከምሰማው እና ይህን ያህል ደረጃ አልወጣም። ከዚህ በላይ ሆላንድ ኤምባሲ ስትሞክር እንዴት በምን ተጻፈልህ? ሆላንድ ኤምባሲም እኮ ይጠይቃል። አዎ ይጠይቃል። በምን ዝም ብለህ የሞከርከው ወይስ እንዴት አለ ተጠየቀልህ? ፌዴሬሽን ሜዳ ሄድክ? አልሄድኩም። ከሚሄድ ቢቀርብኝ ይሻላል። በሌላ መንገድ ሞከርኩኝ። አልተሳካም። ከዛ በኋላ ግን ሃንጋሪ ደርሼ መጣሁ። ሃንጋሪ? ከዛ በኋላ አሁን በ2004 ላስት ይር ሴፕቴምበር 24 ላይ ሴፕቴምበር 4 ስንተኛ ወጣ? እዛ ደግሞ እዛ 19ኛ። ስንት ኪሎ ሜትር ሮጠህ? 21 አሁንም? ግን ሰዓት 72 ገባው እዛ ቢያንስ ከዛኔ ይሻላል። አሻሻልክ ማለት ነው። እየተሻሻልክ መጣ። ከዛ ሳልጨርስ መሀል ላይ ያለችዋን እንትን ከቬትናም ከመጣ በኋላ ምን አመንኩኝ፣ 35 ዓመቴ ነው አሁን። ስፖርት ደግሞ ያው ሾርት ተርም ኬሪየር ነው። የሆነች ታይም አለች። ከዛ በኋላ ካልሆነ ያው ሁሌ ኮምፒውተር ሆና አትቀጥልም። ስለዚህ እድሜ ከመሄድ በፊት የሆነ ሳክሪፋይ ማድረግ አለብኝ። ኢንጂነሪንግ ግን ጨርሻለሁ። የቀረኝ እዚህኛው ጋር ነው። ህልሜን እውን ለማድረግ እሱ ለማድረግ የግድ ሳክሪፋይ ማድረግ ነበረብኝ። ምን ላይ ደረስኩኝ? ስራ ማቆም እንዳለብኝ መማር ትምህርቱ ከተመረክ በኋላ የተመረከው መቼ ነው? 2017 በፈረንጅ ተመረክ። ከዛ በኋላ የተወሰነ ዓመት ስራ ሰራህ። 5 ዓመት 4 ዓመት ስራ ሰራህ አይደለም? እስካሁን ከሆነ 6 ዓመት ነው 7 ዓመት ሰራህ። ከዛ በኋላ በቃ ማቆም ወሰንኩ። 8 ዓመት ከሰራ በኋላ ነው 7 ዓመት ከሰራ በኋላ አካባቢ። ኦኬ እሺ፣ ማቆም ወሰንክ። አሁን ማራቶን ጀመርክ? ማራቶን መሆን መግባት አልፈለግም፣ ገና ነው። እሺ፣ መብሰል አለብኝ። ኦኬ፣ መብሰል ማለት በአስፓልት ላይ ሩጫ አጥንት መጠንከር አለበት። ኦኬ እሺ። አንዳንድ ሰው ግልጽ ለማድረግ ነው መብሰል አለብኝ ስትል 37 ዓመት ስለሞላህ 37 ዓመት አልበሰለም ወይ እንዳይሉ ሰዎች በስፖርቱ ቋንቋ አይደለም የሚያዳምጡት። አንዳንድ ሰዎች የተለያዩ ሰዎች ስላሉ ነው። እሺ ግልጽ ለማድረግ ነው። ትክክል ነው። እስማማለሁ። እሺ ከዛ ምን ላይ ደረስኩኝ? 35 ዓመቴ ነው። ቢያንስ እስከ 40 ዓመቴ እንኳን ብሎ 5 ዓመት አለኝ። እሺ ምናልባት ሀገር ከውከርኩኝ ሆነ ካልሆነ በማስተደረጃ እክል ይሆናል። ግን አትሊስት በቃ ኢንተርናሽናል በኢሊት ሌቭል ደረጃ ተወዳድሬ ህልሜን አሳክቻለሁ። እና ሳይድ ላይ ደግሞ የኮቺንግ ኮርስ የመውሰድ አላማ አለኝ። ኦኬ ያው አንደኛው ትልቁ ቻሌንጅ የማየው እንደ እንትን ላይ የአሰልጣኝ ጥረት ያለ ይመስለኛል። አንተ ጋር አሁን ወደ ፋይናል አሁን የምጠይቅ ጥያቄዎች አሉኝ። እናንተን ኦልሞስት አሁን ሩጫ አቆምክ ማለት ስራህን አቆምክ፣ ሙሉ ለሙሉ ወደ ሩጫ ልትገባ ነው። ወደ ማራቶን ወይንም ወደ ሀፍ ማራቶን ልትገባ ነው። በቃ ስራ አቆምኩት የዛሬ 2 ዓመት ነው። በ35 ዓመቴ ነው ይህን የወሰንኩበት። አሁን 35 ዓመቴ ነው። ስራውን አቆሜ ሳክሪፋይ አድርጌ ተቸግሬ እንደምንም ብዬ 3 ወርም 6 ወር የሚፈጅ ሩጫ ላይ ፎከስ አድርጌ ከሄድኩ ውድድር ችግር የለብኝም የማምጣት ተወዳድሬ ይህን ሽልማቶች ማግኘት ስለምጀምር ሰርቫይቭ አደርጋለሁ። 2 ዓመቱን በምን ኖርክ? እንዴት ኖርክ? 2 ዓመቱን እንዴት ኖርከው? ጥሩ ጥያቄ። ይህን ሳቆም ስራ ሳቆም ስፖንሰርሺፕ መፈለግ ወይ ደግሞ ኢንተርናሽናል ልመና ማለት ነው። ኦኬ እሱን ሳረግ የዱር አለቃዬ እንግሊዛዊ ነው። ኤንድሩ ስሚዝ ይባላል። ኦኬ ኤንድሩ ስሚዝ ይባላል እና እንግሊዛዊ ነው። ኦኬ ኦኬ ጠዋት ስገባው ፊቴን አይቶ አብርሃም ዛሬ አልሮጥክም ይለኛል። ሩጬ ከመጣው ክሬቲቪቲ ፒክ ላይ ነው። ኦኬ ገባኝ። አብርሃም ነው ስምህ አይደል? አብርሃም ነው ስምህ። አሁን በደንብ ክሊር እያረክልኝ እንድመጣ ስለምፈልግ ነው። በፊት የሚረዳህ የለም ነበረ? በራስህ ተቸግረህ
ጥረህ ግረህ ትምህርትንም እየተማርክ እዚች ፍንጭ ላይ ደረስክ አይደለም። አሁን አወክ ማለት ተማርክ፣ ኮሚኒኬት ማድረግ ቻልክ፣ ከእንግሊዝኛ አወክ። ይሄን ስትችል ደግሞ ማለት ይሄን መስመር ስትይዝ ሩጫም ያችን መሮጥ እንደምትችል ስታረጋግጥ ሙሉ ፍላጎትህ መሮጥ ስለሆነ የትምህርቱን ነገር ጨርሰሃል። በኤሌክትሪክ ኢንጂነሪንግ ተመርቅ ያለው ብለኸኛል በዲግሪ። ያን ካረጋገጥክ በኋላ አሁን መሮጥ እችላለሁ ብለህ ይሄን ውሳኔ ወሰንክና ስራ ለማቆም በቃ የያዝከውን ስራ ሰርቫይቫል ጥያቄ አለ። አዎ ይሄን የያዝከውን ስራ ስታቆም በፊት ስራ ባለመኖርህ ተቸግረህ ነበረ። ስራ የለህም፣ ተማሪ ነህ፣ የሚረዳህ የለም። እየቀን ስራም እየሰራህ ነበር የምትሮጥ የነበረው። አሁን ያንን ለመመለስ ነው እንደገና አሁንም ተቸግረህ ለመሮጥ የገባኸው ወይስ እርግጠኛ ሆነህ ስፖንሰሩን ካረጋገጥክ በኋላ ነው ስራውን የተውከው? ኖ በቃ ስራ ስፖንሰሬን ከማግኘት በፊት ስራ ማቆም አለብኝ አልኩኝ። በምን ልትኖር ማለት ክለብ የለህ ምን የለህ? እንዴት አድርገህ ልትሮጥ አሰብክ? ከዚህ በፊት አይተኸዋል ችግሩን። ከዚህ በፊት ችግሩን አይተኸዋል አይደለ እንዴ? ማለት እንዴት ዝም ብለህ ልትወስን ቻልክ? የተወሰነች ቀለብ ከያዝክ በኋላ ነው የተወሰነች ባጠራቀምካት ነው ወደ ሩጫ መግባት የፈለግከው? ይሄን ያህል ሊያኖረኝ ይችላል ስለዚህ መሮጥ አለብኝ ብለህ ነው የወሰንከው? ግልጽ እየሆነልኝ እንዴት ስለምፈልግ ነው። ትክክል ነው። የተወሰነች ብር ሴቭ ያደረኳት ብር ነበረች። በዚህ ብር ማድረግ የምችለው የሶስት ብር መክፈል ነው። የምኖረው ጀሞ አካባቢ ነበር የምኖረው። እሺ ያ ደግሞ ለሩጫው ከገባሁኝ አይሆን የሆንኩበት ምክንያት እንደ ለስራዬ እንዲቀርበኝ ነው። እሺ አሁን ሌላ ታሪክ ውስጥ ነኝ። ስለዚህ ቤት መቀየር ነበረ። ቀበና ገባው። እሺ ቀበና ገባው። ለጃን ሜዳና ለእንጦጦ ቀርብ ነኝ። አግብተሃል? ወልደሃል? ገና ነኝ። እሺ ቀጥል ሄድ። እሺ ቀበና የሆንኩበት ምክንያት ያ ነው እና የድሮ አለቄን ስጠይቀው ስራ ላቆም ነው ስፖንሰር እየፈለግኩ ነው አልኩት። እሺ ምን አለኝ? አብርሃም you made the right decision on the right time አለኝ። ለአንድ ዓመት 40 ዩሮ ስፖንሰር አደርግሃለሁ አለ። በየወሩ 40 ዩሮ። ይሄ ሰው ያለቃ የድሮ አለቃ የነበረው ሀገሩ ነው ያለው። የት ነው ያለው? እንግሊዝ ነው ያለው። በየስንት ቀኑ 40 ዩሮ? በየወሩ 40 ዩሮ። ያ ሆላንዳዊ ጓደኛ አለኝ ብያለሁ። እሱንም ጠየቅኩት። እሱም እኔም 40 ዩሮ አደርጋለሁ አለኝ። እሺ ሌላ ደግሞ አንድ ጓደኛ አለችኝ ቤልጅየም አሜሪካዊት። እሺ እሷም 30 ዩሮ አለችኝ። ታዲያ አንተ እኮ በቃ ከሩጫው በላይ እያገኘህ ነው። እሺ ቀጥልልኝ። ከዛም በኋላ ይሄ ሁሉ ተጣጥፈ ነው ያገኘሃቸው? አውቃቸዋለሁ። የማውቀውን ነው የምጠይቀው። በዛ ጀመርኩ። የመጀመሪያ መድረግ የነበረብን ምንድነው? የሶስት ወር የቤት ኪራይ መክፈል። የሶስት ወር የቤት ኪራይ ከፈልኩ። ከዛ መርካቶ ሄድኩ። 40 ኪሎ ሩዝ ገዛው። ዘይት፣ በርበሬ እና ሌሎች ነገሮች እነሱ ሌግዠሪ ናቸው። ላከፋፍል አይደለም በራሴ ነው። ሌሎቹ እነዚህ እንትኖቹ ስፓይስ ምናምን ነገር ምስሉ ሌግዠሪ ናቸው። አዲስ ቢሪበኝ ንፍሮ ያን እንትን ቀቅዬ እንደ ንፍሮ እየበላ እሮጣለሁ። በሱ 10 ኪሎ አስፈጨው። በቃ ምን ትፈልጋለህ? ይሄን እየሰራው ኑሮ ነው ያስወገድከው አንተ ነህ። እሺ ቀጥል። ከዛ ሽኩሩ ጋር ትሬኒንግ ጀመርኩ። ፍቅሩ ታውቀዋለህ? ፍቅሩ ልንሰገድ አሰልጣኝ ነው። አወቅኩት። ወጣት ልጅ ባለቤቱ ሯጭ ያለችው ሚስቱ ሯጭ። ሄሎ
ሄሎ አባቴ፣ ሄሎ ሄሎ ሄሎ። ተቋረጠ እኮ አባቴ፣ ተቋረጠ እኮ። ቀጥል። ኔትወርካችን ታውቀዋለሽ። እሺ። ከዛ ፍቅሩ ጋር ጀመርኩኝ ትሬኒንግ። ይህን ካረኩኝ በኋላ 1-2 ወር ምናምን ሳልቀር ትሬን ሰራው። ሰንዳፋ ላይ 20 ኪሎ ሜትሩ 66 ሄድኩኝ። እሺ፣ ከፍቅሩ ጋር ማለት ነው። ፍቅሩ ማለት ቀጭኑ ልጅ አሰልጣኝ ኮተቤ የሚኖረው ባለቤቱ ሯጭ ማነች ስሟ? ትክክል። እሺ፣ አወቅኩት። አውቃቸዋለሁ እኔ ሁሉንም እኮ አውቃለሁ አባቴ። እና የምንቀሳቀሰው በምንድን ትራንስፖርት ሚንስ አትለኝም? ሞተር ሳይክል። እሺ፣ ቀጥልልኝ። አትሌት አይደለም እንዳትለኝ። ሞተር ገዝተሃል ለዚህ ፐርፐዝ? እሱማ ተመርቄ እንደወጣው ተበድሬ ሞተር ሳይክል ገዝቻለሁ። ምክንያቱም ትራንስፖርቱን አልችለውም ለትሬኒንግ ለመሄድ። አሰላኸውና ሂሳቡን ሰርተህ የ2 ዓመቱ ትራንስፖርት ሞተር ሊገዛ ይችላል ብለህ ሂሳብ ሰራ? በጣም በፊት እዛ እየሰራው ነው። በዛ ነበር የምንቀሳቀሰው። ከዚህ ሁሉ አንተ ይህን ያህል ኢንተረስት ካለህ ይህንን ሁሉ ኢንተረስት ካለህ ወይ ሰንዳፋ ወይ ሱሉልታ ለምን አልገባህም? እሱ ጥሩ ጥያቄ ነው። ወይ በዛ ሰዓት ያየሁት አይኔ እንግዲህ አልተከፈተልኝ ሆነ። ያኔ ነረጋ አታወጣ ምን አታወጣ ምን አትል ምን አትል። እሺ ቀጥልን። እንደ ሳይድ ከዛ በኋላ እሱን 66 ሮጥኩኝ። እሺ መጀመሪያ 68 20። እሺ ከዛ በኋላ ደግሞ 66 ሄድኩኝ፣ አሻሻልኩኝ ማለት ነው። እሺ አሁን ጥሩ እንትን ላይ ነኝ። ጥሩ ሰዓት ነው ማለት ነው። ይሄ 66 ከሄድኩኝ 20 ኪሎ ሜትር ያ 3:10 ፔስ አካባቢ ማለት ነው። ስለዚህ ይሄ ጥሩ ሰዓት ነው። እሺ ሀገር ውስጥ በዛ መሄድ ከቻልኩኝ ውጭ ሄጄ እስከ 65 ምናምን 1:05 1:04 ካገባው ሽልማት ስገባለሁ ማለት ነው። እሷን ከዛም በኋላ ያችን እንደሰራው ርዜን እየበላው በሳይድ የኮሚሽን ስራ ሞክር ነበረ እና ኦንላይን ነገር እየበረታች መጣች። ኔትወርኩ እየበዛ መጣ። ያው እዚህ አብዛኛውን ጊዜ ምን ትሰራለህ ሳይሆን ማንን ታውቃለህ ነው። እሺ ከዛ እሷ እየደረሰች መጣችና ኑሮም ትንሽ እየተወደደ መጣ። የዱር አለቃዬን ምን አልኩት፣ በቃ አሁን ፋይናንሻል ስቴብል እየሆንኩ ነው እና አትላክልን ብር አቆም አልኩኝ። ምክንያቱም ሌሎች ሰዎችን ይረዳል ከኔ ባሱ ስላሉ ወደ እነሱ ብዬ በኮሚሽን ስራውን እየሰራው በትርፍ ሰዓት እመጣለሁ። ትሬኒንግ ሰርቼ ገብቼ ተኛለሁ። ስልኬን ዘቤት ስልኬን የመጀመሪያ ስራ ስልክ መዝጋት ነው ከትሬኒንግ ስመለስ። እዛ ቢያንስ 45 ደቂቃ 1 ሰዓት ተኛለሁኝ። ከዛ ወጥቼ ስልኬን ከፍቼ ዞር ዞር ብዬ ቤቶችን ያለሁኝ ማለት ነው። በቃ እንደዚህ ያልኩኝ ፋይናንሻሊ እንትን ሆናለሁ፣ ስቴብል ነኝ እግዚአብሔር ይመስገን። ትሬኒንጓን እየሰራሁ ነው። ሳይድ ላይ ደግሞ የኮችንግ ኮርሶችን እየፈለኩ ነው። እሱን ካገኝ በዛው ቀጥላለሁ። ይሄን ያልኩበት ዋና ዓላማ ምንድን ነው? ወደፊት ኮች እንኳን ብሆን እኔ በአትሌቶች እኔ ባለፍኩበት መንገድ መሄድ የለባቸውም ብዬ አስባለሁ እና ከእኔ በተሻለ መንገድ መሄድ እንዲችሉ እሱ ላይ መስራት ፈልጋለሁ። አሁን ያለህበት ሳተስ ይሄ ነው። አሁን እስካሁን ያለህ የነገርከኝ ታሪክ ነው ያለው። አሁን ትምህርት ቤት ላይ ምናልባት አይሲኤስ ታውቀዋለህ? ኢንተርናሽናል ስኩል አሜሪካን ስኩል። እዛ ጋር ኮችንግ እሰራለሁ ከተማሪዎች ጋር። ከትምህርት ቤቱ ጋር ነው ወይስ በምን በቮለንተር ሆነ? በትምህርት ቤቱ የቴምፖራሪ ቅጥር አፍተር ስኩል እነሱ ጋር ትሬኒንግ እሰራለሁ። ስለዚህ የኮንትኑን እያገኘሁ ነው። እኔ ትሬኒንግ ላይ ብዙ አፍሪካ ያደረገኝ ይገርማል። እሺ አሁን ወደ ጥያቄ ልግባ። አሁን ያለ ታሪክ እዚህ ላይ ነው ያለው። ወደፊት ትሮጣለህ። እስከ ምንድን ነው እቅድህ? ሩጫው ላይ ማለት እስከ ሀገር እስከ መወከል ነው እቅድህ ወይስ ምንድን ነው? ያው አንዳንድ የተፈጥሮ እውነታዎች አሉ። ያው እድሜ ያልኮ ማለት ነው። እሺ አላውቅም። ጤና ሰጥቶኝ ጥሩ ሰዓት ከመጣሁ
አገር በኩል ደስ ይለኛል። ሪያሊቲ ላይ ግን ስታይ ደግሞ ያው ትንሽ እድሜ ገፋ ያለ ይመስለኛል። 37 ላይ እንዴ ገና ነህ እኮ ማራቶን በደንብ አድርገህ ትሮጣለህ። አሁን እነ ኢሊፕ ኪፕቾጌን ስታያቸው እንዴት ነው ነገሩ? አሁን ብሯ መጣችና አሁን መስጋት ጀመርክ ማለት ብሯ ስትመጣ ነው ወይስ ምንድን ነው? ያው በሌላ ሙያ ብሩን ስታገኘው ነው? እንደዛ አይደለም። አሁን ፍቅሩም እዛው ነው ያለው። እሺ ግን ያው ለመኖር ደግሞ እንትን ደግሞ ያስፈልግሃል የሆነ መስመር እስከምትይዝ ድረስ። ኦኬ እሺ ይሁን። እሺ እንስማማለን ወይ? ልትቀጥል ላትቀጥል ትችላለህ። ያው ግን ለጊዜው እንደምትሮጥ ነው የምትነግረኝ። ግን አንተ አብርሃም ነገሮች ከመጀመሪያ ጀምሮ ቢስተካከሉልህ ኖሮ ማለት ማስተላለፍ የምትፈልገው መልእክት ልክ እንደ አንተ ባለው ልክ በአንተ አይነት ሁኔታ ነው ሁሉም አትሌት የመጣው። ማንም የሀብታም ልጅ የለም። እንደውም ያንተ ችግር አይደለም፣ የመጨረሻውን ችግር ተቸግረው ነው የመጡት። ይሄ የምታየው ጠቅላላ ሀብታም ነኝ ምናምን የሚልህ ጠቅላላ የመጨረሻውን ችግር ተቸግሮ አልፎ የመጣ ነው። አሁን የረሳ ነው። አንተም አሁን እዚህ ላይ ልታስተምር የምትፈልገው ነገር ብዙ እንደ አብርሃም አይነቶች አሉ አይደለም? ታች አሉ፣ ከኔ ባሰም አለ፣ ከአንተም የባሰም አለ። አብርሃም ግን ነገሮች ቢመቻቹለት ኖሮ እንደፈለክ እንደ ልብህ የቀን ስራ ሳትሰራ እንደ ልብ አሁን እንዳንተ እንደ ፍላጎትህ ከሆነ እንደነገድከኝ ከሆነ የቀን ስራ እየሰራ ድካም እያለብህ ትምህርት እንትን ባትል የሆነ ሰክሰስ ላይ ትደርስ ነበር ብዬ አስባለሁም። እኔም እሱ ነበር እምነቴ። ለሌሎች ምንድን ነው የምታስተላልፈው መልእክት? አሁን ለሌሎች አትሌቶች ምንድን ነው የምታስተላልፈው መልእክት? እኔ ይህን ሁሉ በማለቴ በጣም ደስተኛ ነኝ። ጣፋጭ ሂስትሪ ያለን ብዬ አምናለሁ ለራሴ እና በቻለንጆቹ አልፈ የሆነ ቦታ ጋር ስትደርስ በጣም ደስ የሚልና በቃ ያን በማለፋቸው ኩራት የሚሰማቸው ሰዎች ይሆናል ብዬ አምናለሁኝ። ስለዚህ የምለው ነው እነዚህ ሁሉ ቻለንጆቹ ፐርማነንት አይደሉም። ሃርድ ወርክ ካለ ሃይ ኮሚትመንት ካለ ዲሲፕሊን ካለ ፕላስ ኦፖርቹኒቲ ካለ መድረስ ይችላሉ። ይችላሉ። ስለዚህ ጠንክረው መስራት አላማ ሊኖራቸው ያስፈልጋል ነው የምትለኝ? ተስፋን ለመቁረጥ አንዳንዴ አሁን ትሬኒንግ ላይ እየሄድክ የሆነ ሰዓት ላይ አቁም በቃ እስከመቼ ለምን ለነፍስህ እንደምትኖረው የሚል ጥያቄ ይመጣል። በጣም ፈታኝ የሆነ ሰዓት 2 ኪሎ ሜትር ቀርቶ 3 ኪሎ ሜትር ትሬኒንግ ላይ 2 ኪሎ ሜትር 3 ኪሎ ሜትር ቀርቶ አቁም ይልሃል። አንዳንዴ ልታቆም ይቻላል። አቁመ ስታየው አቁመ ትንሽ ሰዓት ላይ ደግሞ ጆግ ወይ ደግሞ የሆንችና ወክ አድርገህ ስትሄድ ያ የነበረው ስሜት ይጠፋል። ሄድ ይችል ነበረ እድግሪት ወይ ጣጣ ውስጥ ትገባለህ። ስለዚህ እስከ መጨረሻዋ ድረስ ተስፋ ሳይቆርጡ መስራት አለባቸው። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ተስፋ ሳይቆርጡ መስራት አለባቸው። አንድ ጥያቄ የምጠይቅህ እዚህ ላይ ትምህርቱንም ሩጫውንም እኩል ማስኬድ ይቻላል? አይከብድም? በጣም ደስ የሚል ጥያቄ ጠየቀኝና ስሜት ያደረግ ምን ሆንኩ መሰለህ? አክሱም ዩኒቨርሲቲ እያለሁ ዩኒቨርሲቲ ወክዬ ሄጄ ነበር ለውድድር፣ የዩኒቨርሲቲ ውድድር ነበረ እና ፈተና አመለጠኝ። ለግል ጉዳይ ለሚሄድኩት ዩኒቨርሲቲ ኦፊሻል ደብዳቤ አዘጋጅቷል ለዲፓርትመንቶች። ወክዬ መጣሁኝ። ስመጣ የተወሰኑ አስተማሪዎች በጣም ደስ ብሏቸው አበረታተውኝ በርታ ምናምን ብለውኝ ከዛ አጥናና ሬዲ ስትሆን እንፈትንሃለን ያሉ ሰዎቹ ነበሩ። አስተማሪ ደግሞ ነበረ። ዲፓርትመንቱን አልጠቅስም፣ ሰውዬንም አልጠቅስም። ምን አደረገኝ? ከ2 ሳምንት በላይ አመላለሰኝ ለመፈተን ሰኞ ተዘጋጅተን ያለኛል። ሰኞ ተዘጋጅቼ እመጣለሁ። አይመቸኝም ይለኛል። እሄዳለሁ። ነገ መተቼ ካገኝ ይላል። እንዴት ነው እላለሁ።
ኧረ ቲቸር የሆነ ቀን ነገር እየበዛብኝ ነው ስለው ለእኔ እኮ አይደለም ልትሮጥ አይደለም የመጣኸው ልትማር ነው የመጣኸው አለ። እና እንደዚህ አይነት አሁን ይሄ ቻሌንጅ ነው። እኔ ወደ ፖለቲክስ ወሰድኩት። ወደ ምን ወሰድኩት? ይሄ ሰው ሮንግ እንደሆነ ፕሩቭ ማድረግ አለብን። እንደ በፖለቲክስ መንገድ ወሰድኩት። ሰው ሮንግ መሆኑን ውጭ ማሳየት አለብኝ ወደሚለው ሄድኩኝ። ምክንያቱም ብዙ ታለንት ያላቸው ትምህርት ቤት ዩኒቨርሲቲ ላይ የማግኘት ቻንሳቸው በጣም ትልቅ ነው። አንድ እሱ። ሁለተኛው ነገር ላነሳ የምፈልገው ምንድን ነው እና ሳልወጣ ከእንትን ይሄ ቻሌንጅ ሰጥቶኝ እንትን በሆን ኖሮ ላቆም ነው። ብዙ አትሌቶች ደግሞ አሉ ስፖርት ትምህርት ላይ ከገቡ ከእንትን የሚወጡ ስፖርት ይወጣሉ። አሁን እኔ ደግሞ ስፖርት እንደኔ ፓወር አለው ብዬ አምናለሁ። ፖዚቲቭ ኢምፓክት ለማድረግ ስፖርት ትልቅ ፓወር አለው። ልክ ነው። ይህን ደግሞ ከትምህርት ጋር ስናገናኝ ደግሞ ሞር ፓወርፉል ይሆናል። ይሄ ለሀገርም ለዓለም የሚጠቅም ነገር ነው። ዲዲር ድሮጎ የሰሩትን ስራ ማስታወስ እንችላለን። አዎ ልክ ነህ። በሌላው ዓለም ነው እንጂ እኮ ማለት በኢትዮጵያ ነው እንጂ እኮ በዚህ በሰለጠነው ዓለም ሁሉም አውሮፓውያን፣ አሜሪካውያን ከዩኒቨርሲቲ ነው ተማሪዎቹ ሩጫ የሚጀምሩት። ታውቃለህ? ይሄ ሁሉም ምሩቃን ናቸው፣ የተማሩ ናቸው። ሁሉም በተለያየ ዘርፍ ከዩኒቨርሲቲ ግራጁዌት ያደረጉ ናቸው። የምናያቸው ሯጮቹ በሙሉ የእኛዎቹ ብቻ ናቸው። እኛ ጋር ችግር ነው የሚያስወጣው። እዚህ ጋር ግን በቃ ስራ ብለው ነው የሚይዙት። እንደ አንድ የስራ መስክ ይዘውት ነው የሚመጡት። ገባ? ያ ስለሆነ ነው ልዩነታችን። እና ኢትዮጵያ ላይ ሆኖ ለዚህ ነው የመጀመሪያው ኢንጂነርም አትሌትም የሚለው በወቅቱ አላውቅም ነበር። ሌላ የለም ነበር፣ ሌላ ኢንጂነር የለም። እኔ እውቀቱ አልነበረኝ በዛን ሰዓት ላይ አይደለም። አሁን ኢንጂነር የሆነ አትሌት የለም። ምናልባት የአንተን የመጀመሪያ ማለት እንችላለን በድፍረት አለ። ማን የሚባል ሰምተሃል? ፕሬዝግ የሚባል የት ነው ያለው? ሮጧል? ውጤታማ ነው? ገና ነው፣ እየሰራ ነው። ግን ትምህርት ጨርሷል። በኤሌክትሪካል ኢንጂነሪንግ ውስጥ የተመረቀው ገና እየሮጠ ነው። ይህን ስነሳ ግን በወቅቱ እንትኑ የለኝም አለ። ሊኖሩም እኮ ይችላሉ፣ ግን በመረጃ እንደዚህ የማውቀው ታንጀበል የሆነ መረጃ አልነበረኝም። እኔም የለኝም ማለት እስካሁን ድረስ መረጃ የለኝም። ወደ አንተ ጥያቄ ልምጣ። እንደው አሁን የምታየው አትሌቲክሳችን ላይ የምታየው ችግር ምንድን ነው ትላለህ? በተፈጥሮ ጊፍትድ ነን። እሺ፣ ናቹራል ሪሶርስ አለን፣ ግን ሲስተሙን አላወቅንበትንም ወይ ደግሞ አብዴትን አልሆነም። አንድ አይ ሲስተም ይዘን መሄድ እንፈልግ እና ወደፊት የምፈራው ኢትዮጵያ የሚለው ስማችን ከሩጫው ላይ ጥያቄ ምልክቱ አስቀምጣለሁ። ምክንያቱም አሁን አብዛኛው ለምሳሌ ሁሌ በጣም ከመናደድበት ኮሜንት ስሰማ ማለት ነው የትራክ አትሌት እየጠፋ ነው ይላል። አትሌት የነበረው ያልነበረው በጣም እናደበት ጥያቄ ነው ይሄ። ትራክ ለመስራት ትራክ ያስፈልገናል። እኛ አዲስ አበባ ስቴዲየም ትራክ ገብተን ለመስራት ማለት ነው ማታ 2 ሰዓት ለጥበቃዎች ብር ከፍለን እንገባ ነበረ። ማታ 2 ሰዓት ሁሉም ሰው ከወጣ በኋላ ተደብቀን። አሁን ትራክ መስሪያ ቦታ በሌለበት ሰዓት ላይ መጠበቅ በጣም ሼም ነው ማለት መጠየቁ። ሽልማቱ እኮ ነው የትራክ አትሌት ጠፋ እኮ የሚያስብለው ዓለም ላይ ውድድሩ ስለጠፋ ነው እኮ። ያሉ ውድድሮች አሉ። ውድድሩ ዳይመንድ ሊግ ነው እሱ። ቅድም እንዳልከው ነው ሰዓት ፕሮፋይል ይጠይቃል። ያ ፕሮፋይል ይጠይቃል፣ ምን ይጠይቃል። ስለዚህ የ5000 10,000 ውድድሮች እንደ ድሮ እንደነ ቀነኒሳ እንደነ ኃይሌ ዘመን የ3000 ውድድሮች እንደ ልብ አልገኛሉ። እነ ድሮ እነ ኃይሌ በየሳምንቱ ይሮጡ ነበረ።
አልገኛሉ፣ ጠፉ። በዛ ምክንያት ነው የትራክ አትሌት ጠፋ የተባለበት ምክንያት እንጂ የትራኩ መሮጫው ስለጠፋን ብቻ አይደለም። ጥሩ ጥያቄ። እሱ ጋር ደግሞ ከሆነ አሁን ለምሳሌ የቀረው ጊዜ ዜና ከሰማ ቻይና አብዛኛው የኢትዮጵያ አትሌቶች ይዛ ነበረ። ኢትዮጵያ ብዙ ኢትዮጵያ አትሌቶች ቻይና ይሄዱ ነበረ። ብዙ አትሌት ይዞ ነበረ። ቪዛም አያስቸግርም፣ ሽልማትም ገና ነበር። አሁን ግን አፍሪካን አትሌቶችን ኢንቫይት አላደረግም ብላለች። ይህ አሁን ብዙ ትልቅ ተጽዕኖ አሳድሯል አትሌቶች ላይ። አሁን ባሉበት ላይ ውድድር አለኝ ብለው እየተዘጋጁ የሚሄዱበት ሰዓት ላይ ተጽዕኖ ፈጥሮባቸዋል። ተጽዕኖ ፈጥሯል። ይህን ራሱ አሁን እንደ ሀገርም እንደ ፌዴሬሽን ማለት ነው የሳይኮሎጂ እንትን ራሱ ያስፈልጋል። እና አንድ ሀገር ውስጥ ያሉት ውድድሮች ምንድን ናቸው? ሽልማቶቹ ምንድን ናቸው? ሀገር ውስጥ ያሉ ውድድሮችን እንዴት ማሳደግ እንችላለን? ህብረተሰቡን ማሳተፍ እንዴት ይቻላል? ስፖርቱን ማለት ነው። ብቻ ፌዴሬሽን ብቻ መስራት አይችልም። እውነት ነው። የሁላችን እንትን ያስፈልጋል ነው የምትለው። አሁን ለአዌርነስ መጠቀሚያ አሁን ለምሳሌ አዲስ አበባ ውስጥ በጣም ትልቅ ኢንተርናሽናል ኦርጋናይዜሽኖች አሉ። ሁሉም የራሳቸው ሚሽን አላቸው። ለምሳሌ አውሮፓ ህብረት ውሰድ፣ አፍሪካ ህብረት ውሰድ፣ ዩኤን ውሰድ። እነዚህ ትልቅ ኤንጂኦ እንትኖች ናቸው፣ ኦርጋናይዜሽን ናቸው። እነዚህ ላይ ደግሞ ስለ ፒስ ኤንድ ሴኪሪቲ የሚሰሩ ዲፓርትመንቶች አሉ። ስለ ጤና የሚሰሩ ዲፓርትመንቶች አሉ እነዚህ ኦርጋናይዜሽኖች ላይ። አሁን እነዚህ ስፖንሰር ጠይቅ አዌርነስ መፍጠር ቢባል ውድድር ይዘጋጅ። ትንሽ ውድድሮች በበዙ ቁጥር ብዙ አትሌቶች ቻንስ ያገኛሉ። እውነት ነው። ብዙ ምርጫ ታለንት ያላቸውን ታገኛለህ። አትሌቱም ውድድር አለብን ይሄዳል። ሌላ ትልቁ ቻሌንጅ ምንድን ነው? ማናጀሮች ጋር ሂድ። አንድ ማናጀር 80-100 አትሌት አለው። ስንት አሰልጣኝ አለ? ምናልባት 2፣ 3፣ 4 ለ80 አትሌት። እዛ ውስጥ አሁን አብዛኛው የሚፈለገው ማራቶን ነው። ውድድር ላይ ብሩ ያለ እዛ ልክ ነው። 10,000 እና 21,500 መሮጥ የሚችሉ ልጆች አሉ። ገብቶ ትሬኒንጉን ይሰራሉ። ይህ ምንድን አሁን የማራቶን ሯጭ ለ10,000 ትሬኒንግ እየተሰጠ ነው። 10,000 እየገደል ነው። ምክንያቱም ፕሮግረስ ነው የሚመጣ ብዬ አምናለሁ። ለዚህ ትልቅ ምስክሬ ብዬ ስወስዳቸው አንደኛ ቀነኒሳን ወስዳለሁ፣ ሁለተኛ ሲፋንን ወስዳለሁ፣ ሶስተኛ ሞፋራን ወስዳለሁ። እነዚህ አትሌቶች ትራክ ላይ ጀግና ነበሩ። ቆይቶ ማራቶን ገቡ። ቀለል አድርገው እየሮጡ ነው። ስለዚህ ታች ቆይቶ በስቴፕ ሲያድግ ላይ ከወጣ በኋላም ረጅም ጊዜ ይቆያል የሚል እምነት አለኝ። አሁን ይሄ የሚሆነው ምንድነው? እነዚህ 80 ዓመት አትሌቶቹ በአንድ አሰልጣኝ ይሰለጥናሉ። መቼ ውድድር እንዳላቸው አያውቁም። ስለዚህ እንደኔ እንትን ከሆነ በትንሹ 2 ወር 3 ወር ያስፈልጋል ለአንድ ውድድር ለመዘጋጀት ያስፈልጋል። በትክክል በትንሹ ያስፈልጋል። ሰራ ግን የሚወጣው ፕሮግራም ለማን ነው? ይሄ አንድ ትልቅ ጥያቄ ነው። አሁን ውድድር ያለው እንትን አይታወቅም። የሚሰራው ውድድር ላለው ነው። የእሱን ፕሮግራም ለት አይችልም። እውነት ነው። ለየት አይቻልም። ያስለጣን ትልቅ ጥያቄ አለ ብዬ አምናለሁ። ከሰዓት ግን አረመኝ። እሱን ባለሙያዎቹ እንተዋለን። ያው ባለሙያዎቹ ጋር ይሰሙታል ብዬ አስባለሁኝ። የምጠይቅ ጥያቄ አንተ ከአንተ ጋር ትምህርት ቤት ገና ምንድነው ሳር ቤት እያለ ስትማር ማለት ነው ገብርኤል ያልከኝ ገብርኤል
ለትምህርት ቤት ስትሮጥ ከአንተ ጋር ይሮጡ የነበሩ ትልቅ ደረጃ የደረሱ አትሌቶች አሉ? አንድ ልጅ ነበረ ፌዴራል ማረሚያ ገብቶ ነበር ክለብ ደረጃ ከኛ ተሻለ 10 ሺህ ላይ በጣም ጥሩ ማን የሚባል የሚሮጥ የነበረ በላይ። አሁን የት ነው ያለው? የት እንዳለ አላውቅም። እና ፌዴራል ማረሚያ ክለብ አትሌት ነበረ። በላይ ማን ነው የሚባለው? ነበረ። አባቱን ስም አላስታውስም ትንሽ ስለቆየ። ከአንተ ጋር አብረው ከሰሩ አትሌቶች ስመጠር ማን ነው? አሁን ሲሳይ ጋርም ሆነ ሌላ ጋር አብረሃቸው ማራቶን 21 ከሰራህ በጣም የሚያውቁ እነማን ትጠቅስልኛለህ? እኔን የሚያውቁን ሲሳይ ብለኛል። ከሲሳይ ውጭ ሲሳይ አሰልጣኝ ነው። ከዛ ውጭ ደህና ደረጃ ደርሱ አትሌቶች አብረሃቸው ከሰራሃቸው ትሬኒንግ ላይ ምናምን አሁን ጥሩ ቦታ ላይ ያሉ ብትላቸው የሚያውቁት የምትግባባቸው? አንድ እመቤት የምትባል አለች። አሁን እዣ ላይ እየተመለሰች ጥሩ ልጅ ያለች አለች። ከ3 ዓመት በፊት ወይ ከ4 ዓመት በፊት አውስትራሊያ ላይ 33 ትሮጣለች። ስንተኛ ወጣች? 10 ኪሎ። ኦኬ 10 ኪሎ ሜትር። ኦኬ ሌላስ? ጥሩ እየመጣች አለች ብዬ ማፍ ማለት። ሌላ ኤልያስ የሚባላል። ኦኬ ከታዋቂዎቹ ማን ያውቃሃል? መሲ ወይ ቴዲ ግን በሩጫ እንትን ሳይሆን ማውቃው በሌላ እንትን ነው። አሁን ይሄ ከቴዲ ጋር የመሲ ባል። ኦኬ ከእሱ ጋር ምን ትወቃለህ? አሁን አይሲስ ያልኩህ ጋር ኮችንግ እንትን ሰጥ ነበረና አንድ በጣም ጥሩ ልጅ አለ፣ በጣም ታለንትድ የሆነ። እሺ 1:57 ሮጧል 800። እሺ እሱ ተማሪ ነው ገና። እሺ አሰለጥነው ነበረ እና እኔ ማሰልጠን የጀመርከው መቼ ነው? ኦልሞስት 1 ዓመት አለፈኝ። አሁን 1 ዓመት ሆነ አልፎኛል። ይሄን ታሪክህን ሳቀርበው የሚያውቁ ሰዎች እንደ ምስክር እንዲሆኑ እኮ ስለምፈልግ ነው ይሄን ጥያቄዎች የምጠይቅህ። ተረድተኸኛል? አሁን ሲሳይ ነው በደንብ ሲሳይ ጋር የሚሰሩ ልጆች ብዙ ልጆች አይደሉ እንደ ያሉት? ስንት ልጅ ያስተላል ሲሳይ? ብዙ ናቸው። አሁን አንደኛው አልኩ ኤልያስ፣ እሱ ጋር አብረን የምንሰራ የነበረ ነው። አሁን ፍቅሩ ጋር እየሰራን ነው። ሌሎቹ የት ደረሱ? ጥሩ ነው። 62 አለ። አሁን እየሮጠ ነው ደህና። 62 አለ። ማነው? ኤልያስ ደስታ። የት ነው የሚኖረው እሱ ልጅ ኤልያስ ማለት? እሱን አሁን ቅድም ትልቅ ምሳሌ ስተው ለሌት 9 ሰዓት ተነስቶ ከቤቱ ወጥቶ ለሌት 9 ሰዓት የሚወጣው እኮ እሱ የቆየ ልጅ ነው አይደል? የቆየ አትሌት ነው አይደል? የቆየ ነው። በጣም የቆየ ነው። ጌታ ነጋ ነበር አይደል? ሜቢ ሊሆን ይችላል። ረጅም ልጅ ነው። ሌላ ኤልያስ ነው ማለት ነው። ሌላ ኤልያስ ነው። አይ ሌላ ኤልያስ እና እሱ ወጥቶ እንትን ይሄ አጃምባ የሚባል ስፍራ ታውቀዋለህ? አጃምባ ወደ ተራራው ስር ያለ። እሺ ተራራው ስር ነው የሚወጣና ለሌት 9 ሰዓት የሚወጣው። ኦኬ እዛ ነው የሚኖረው። ከሌባ ጋር አንዳንዱ ዱላና ድንጋይ ይዞ ይወጣል። ኦኬ ከእሱ ጋር ነው 9 ሰዓት ወጥቶ 8 ሰዓትና 9 ሰዓት የሚገባበት አለ ወደ ቤቱ ቀን የሚመለስበት። ኦኬ ከእነሱ ጋር ነው የምትሰራው አንተ? ከእነሱ ጋር ነው የምትሰራው። አሁን ሌላ ደህና ማናጀር ጋር ተጠግተህ ሰርተህ ሞክረህ አታውቅም? ማንም ጋር አልሞከርኩም። ማንም ጋር አልሞከርክም? እንትና ጋር ሰርቻለሁ። በነገራችን ላይ ከኮቪድ በፊት ማን ጋር? በጣም ትልቅ አሰልጣኝ ጫላ ከልል የሚባል አትሌት የነበረ ትልቅ አትሌት። ጫላ ከልል ከነ ኃይሌ ጋር ይሮጣል። ጫላ የሚባል አሰልጣኝ? ጫላ ከልል የሚባል በጣም ትልቅ አሰልጣኝ። እነ ታምራት ቶላ መጀመሪያ። ኦኬ እሱ ጋር ምን ያህል ጊዜ ሰራህ? እሱ ጋር ምን ያህል ጊዜ ሰራህ? እሱ ጋር ወደ 1 ዓመት አካባቢ ነው ሰርቼ 10 ኪሎ ሜትሩን 30-50 ሮጫለሁ ትሬኒንግ ላይ እሱ ጋር እየሰራሁ ቢኖረኝና ወደ እንትን እሱ ጋር በቀጠበች ደስ ይለኛል። ኦኬ አሁን ወደፊት አሁን ስትሰራ አሁን ለምትዘጋጃቸው ዝግጅቶች ማጋ ሆነ ነው የምትሰራው?
ፍቅሩ ጋር አሁን ፍቅሩ ጋር ነህ አሁን ያለኸው? አሁን እሱ ጋር ነው ያለሁን። አሁን ከረንት ላይ እየሰራሁ አይደለም። ታዲያ ፍቅሩ ጋር እኮ በጣም ጎበዝ ልጆች እኮ አሉ ፍቅሩ ጋር። አዎ እንትናም አሁን እዛ እሱ ጋር እየሰራ ነው። ማነው መሰረት ጎላ እዛ ነች አሁን። ኦኬ ማንበት ደግሞ አንድ ሌላ ደግሞ ወንድ አዝመራው አለም አንድ ሰው ይህን አዝመራው እንትን የነበረ ማች የነበረ አንድ ትልቅ አትሌት አለ። እኔ እናንተ አሁን አንተዋወቅም አይደል? አሁን ሀሳብ ያላችሁ ምን ያላችሁ ብዬ ባልኩት ፕሮግራም ላይ ነው ቴክስት ጽፈህልኝ የተገናኘሁት። ፍቅሩ ጋርም ደውዬ ቼክ አደርጋለሁ እሱ ጋር እየሰራህ ለመሆንህ ችግር የለውም። እንደኔ እንደ አንድ ማረጋገጫ እንደሚፈልግ ሰው ልጠይቅ የምፈልገው አክሱም ዩኒቨርሲቲ ተመርቀህ በኤሌክትሪክ ኢንጂነሪንግ ለመመረቅህ በምን ላረጋግጥ? መላክ እችላለሁ። ትልክልኛለህ? ፐርሰናል ለእኔ ነው። እኔ ለራሴ ዝም ብዬ ለማወቅ ስለምፈልግ ነው እንጂ ፐብሊክ የሚሆን ምናምን አይደለም። ለራሴ ማለት ነው። በዩኒቨርሲቲዎች የተወረደኩ ሰርተፊኬትም አለኝ። በቃ በዩኒቨርሲቲዎች የተወዳደርክበትን እነሱንና ያኛውን ትልክልኝ። የዩኒቨርሲቲውን እንኳን ፖስት ባደረገውም ችግር የለውም። ገባ? ምንም አብሬ እንትን ብለው ምንም ችግር የለውም። ሌላውን ግን እንትን ማለት አልፈልግም። ግን ለእኔ ለጠቅላላ እውቀት እንዲሆነኝ አንዳንድ ጊዜ እንዲህ አይነት መረጃዎች በጣም የሚገርም ታሪክ ነው ያለህ እና የመጣህበት መንገድ ይገርማል። ጥረትህ ይገርማል። እንደገና ስፖርቱን መውደድህ ይገርማል። ሰዎችን ያስተምራል ብዬም ስለማስብ ነው የማቀርበው። ደግሞ የማቀርበው እኔ መረጃም ማስረጃ ቢኖረኝ መልካም ነው ለእኔ ብዬ ስለማስብም ነው። ለዛ ነው አንዳንድ ጥያቄዎችን የጠየኩ። እኔ እንደ ቦታዬ ሆኜ አንተም በእኔ ቦታ ብትቀመጥ ይህን ነገር የምታደርገው ነገር ነው። እሺ፣ ያን በውስጥ መስመር ትልክልኛለህ፣ በዚሁ በዋትሳፕ ትልክልኛለህ። እሺ። ስለዚህ ምን እንጠብቅ ወደፊት ከአንተ? እሱን ከመንገድ በፊት አንድ ሀሳብ ሼር ላድርግህ። እንትን ላይ አይውጣ፣ ሚዲያ ላይ አይውጣ። እሺ። ትንሽ ጊዜ በመጨረሻ ማስተላለፍ የምፈልገው መልዕክት በመጀመሪያ ሳላደንቅህ ማለፍ አልፈልግም። ትከታተለኛለህ? እኔን የስፖርት ተቆርቋሪ ትከታተላለህ? እኔን ከመቼ ጀምሮ? ፌስቡክ ላይ ቀኑን እንትን አልልም፣ ግን ዓመተ ምሕረቱ ስንት ዓመት ይሆናል በግምት ስትከታተል? ምናልባት 2 ዓመት። ኦኬ፣ አዲስ ነህ። አዲስ እኔ እኮ ከ10 ዓመት በላይ ነው። እንትኑ አይደለሁም ብዙ አላውቅም ማለት ነው። እንትን አልልህም። ኦኬ። የመጨረሻ እንትኑ ውስጥ የገባሁት ግን ሰለሞንን ስታቀርብ ሳይ እና ቪዲዮን ሳይ በቃ ምንድን ነው አንዳንዴ ስሜቴን የሚጋራ ሰው ስታይ የሆነ እንትን ትሆናለህ፣ ይቀልሃል ህመም ውስጥ ያልቁ። ስለዚህ ማስተላለፍ የምትፈልገው መልዕክት ካለ? እሺ፣ እሱን ማስተላለፍ የምፈልገው መልዕክት በመጀመሪያ እንደ ሀገር ስፖርት ላይ መንቃት አለብን። የት ነበርም፣ ወዴት እየሄድን ነው፣ አሁን ያለው የት ነው፣ የሚጠብቀን ምንድን ነው፣ የስፖርት ደረጃችን የሚለውን ሁሉም የሚመለከተው ሰው በስፖርት ያለው ሰው ስፖርት የሌለው ሰው አንድ ላይ ብንረባረብና ስፖርቱን መታደግ ብንችል፣ ለምሳሌ የትሬኒንግ ቦታዎች፣ የውድድር ቦታዎች፣ ሌላ ደግሞ አትሌት ስፖርት ላይ ሴንሲቲቭ ነው። አትሌቱ በጣም ብዙ ጭንቀት፣ ብዙ ቻሌንጅ አለበት። ለምሳሌ አውሮፓ ለመሄድ አንድ አትሌት 45 ቀን ይጠብቃል። ስፖርት ከፖለቲካ ነፃ ነው ይባላል። ስለዚህ ፌዴሬሽን አካባቢ ያሉ ሰዎች ትልልቅ ኦርጋናይዜሽኖችን፣ አውሮፓ ህብረትን፣ ዩኤን ምናምን ነገሮችን ጥሩ ኮሚኒኬሽን ፈጥረው አትሌቶች ትሪት መደረግ የሚችልበት መንገድ፣ ቪዛው ጊዜ መቀነስ የሚቻልበት መንገድ ካለ አብረው ከኢንተርናሽናል ኦርጋናይዜሽን አብረው መስራት ቢችሉ አንድ ይሄ ተቀረፈ እና የስፖርት ማዘውተሪያ ቦታ ማዘውተሪያ ቦታ ምናልባት ጊዜ እንትን ካላልኩብህ አንዳል ምሳሌ እንደው በኩል ውስጥ ከሚናደድበት አንዱ ትልቁ ጃን ሜዳ በጣም ትልቅ ቦታ ነው።
እሱ እኮ ሌላ ነው አገልግሎት እኮ እንጂ ለሜዳ ለሩጫ መሮጫ አይደለም። የራሱ አገልግሎት አለው። የራሱ ከድሮም ጀምሮ የራሱ ስራ አለው። ግን አትሌት አሁን እንደ ኬንያ እንደ ኡጋንዳ ከተማ ውስጥ መቀመጥ የለበትም ተብሎ በጽኑ ይታመናል። ይህን ሪኮመንድ ታደርጋለህ? ጥሩ ጥያቄ ነው። ይህን አትሊስት አሁን ወጣ ብሎ ለመስራትም አንድ የትራንስፖርት እና የሰራ ምንትን አለ። አሁን በእርግጥ ቴምፖራሪ ነገር ነው ብዬ አስባለሁ። ሊፈቀድ ይችላል። በየክልሎቹ ቦታ የትሬኒንግ ቦታ ቢሰራ፣ በየትምህርት ቤቶቹ ሜዳ ቢኖር፣ ታዳጊዎችን ማፍራት ይቻላል። ኦኬ ኦኬ፣ እሱ ትክክለኛ ሀሳብ ነው። ያን ሜዳ የነሳበት ምክንያት ምንድን ነው? አንድ ከፍታ ቦታ ነው። ቦታው ትልቅ ነው። እሱ ቦታ ሌላው ካለ በትንሽ እንደው ሻወር ቤትና ሽንት ቤት ተሰርቶ በጠገጥጉ ላይ ትራኩ መስሪያ መሮጫ ተሰርቶበት ሲገባ አትሌት 10 ብር ይሁን 20 ብር የሚሆን ይክፈል ሜዳው የሚተዳደርበት። ይህን ማድረግ ምናልባት እንትን ይፈልጋል። እንደ ሀገር ነው የምናስበው እና በጃን ሜዳ ይሁን የኢትዮጵያ ኦርቶዶክስ ምናምን ወይ ደግሞ የሆነ የአንድ አካል ባለቤትነት ይሆናል። ግን ለዛ የተፈጸመበትን አገልግሎት ሳይለቅ እዛው ላይ ቫሊዩ አድ ማድረግ ቢቻል እንደ ሀገር ገጽታ መጨመር ነው። የቦታውንም እንትን መጨመር ነው። ሌላ ሀገር ቢፈልግ መጠቀም ይቻላል። ንጽህናው እንደጠበቀ። እውነት ነው። እንግዲህ የሚመለከተው አካል ያየዋል ብዬ አስባለሁኝ። በጣም ለነበረን አስተማሪ የሆነ ቆይታ በጣም አመሰግናለሁኝ። እሺ ወንድ አንተ የምትለው ነገር አለ? ሌላ ልዘጋው ነው። ይሄኛውን ጨርሻለሁኝ። አትሌቶች የምትላቸው ነገር ካለ የምትላቸው የምታስተላልፍላቸው መልእክት ካለ እንዳንተ አይነት ላለፉ በአንተ አይነት መንገድ ላሉ የምታስተላልፍላቸው ካለ ለ1 ደቂቃ ልስጥ። በጣም አመሰግናለሁ። የምለው ቻሌንጆች የሚመጡት እኛም ፓራላይዝ ለማድረግ ሳይሆን ቻሌንጁን አልፈን እንድንጠነክር ነው። ስለዚህ ማንኛውም አትሌት ተስፋ እንዳይቆርጥ ጠንክረው ይስሩ፣ የልፋታቸውን ዋጋ ያገኛሉ። በጣም ጥሩ፣ በጣም ጥሩ። አመሰግናለሁ።